ጤናማ እናም አንጸባራቂ ቆዳ እንዲኖራችሁ የምትመገቡት ምግብ ከፍተኛ ተጽዕኖ አለው። ፍራፍሬዎች ደግሞ ከተፈጥሯዊ የቆዳ ምግቦች መካከል በጣም ኃይለኛዎቹ ናቸው። እነዚህ አሁን የምነግራችሁ ፍራፍሬዎች ቆዳችሁን ከውስጥ የሚከላከሉ፣ የሚጠግኑ እናም እርጥበትን የሚሰጡ ቫይታሚኖችን፣ አንቲ ኦክሲዳንቶችን፣ ውሃን፣ ልዩ የሆኑ ውህዶችን እናም ለቆንጆ ቆዳ የሚሆኑ ምርጥ ፍራፍሬዎች ናቸው። አንደኛ የቤሪ ፍራፍሬዎች ናቸው፣ እንደ እንጆሪ፣ ብሉቤሪ እናም ራስቤሪ። እነዚህ ፍራፍሬዎች በአንቲ ኦክሲዳንቶች እጅግ የበለጸጉ ናቸው። እንደ አንቶሲያኒን ባሉት ከፍተኛ የቫይታሚን ሲ ይዘትም አላቸው። ለኮላጅን ምርት ያስፈልጋል ቫይታሚን ሲ። ያለ ዕድሜ የሚመጣን እርጅናን፣ መሸብሸብንናም ስስ መስመሮችንም ይከላከላሉ። የደበዘዘ ቆዳንም ያበራሉ። ከፀሐይ ጉዳትም ይከላከላሉ። ታዲያ በየቀኑ አንድ እፍኝን ትኩስ ወይም ደግሞ በበረዶ የቀዘቀዘን ተመገቡ። በስሙዚ ወይም ደግሞ በኦትሜል ውስጥ ጨምራችሁ ተመገቡ። ጣፋጭ የበዛባቸውን ጭማቂዎችን ደግሞ አስወግዱ፣ ጥቅማቸውን ስለሚቀንሱት። ሁለተኛ ብርቱካን ነው። እናም ሌሎች የሲትረስ ፍራፍሬዎች፣ እነዚህ በቫይታሚን ሲ የተሞሉ ናቸው። ሰውነታችሁ ኮላጅንን እንዲያመርትም ይረዳሉ። ቆዳችሁ እንዲጠነክር እናም እንዲሳብ ያደርጋሉ። የመሸብሸብ ምልክቶችን ይቀንሳሉ። የቆዳን ብሩህነትን ያሻሽላሉ። ከጭማቂው ይልቅ ሙሉን ፍሬ ብሉ፣ ፋይበር ለማግኘትና ስኳር እንዳይበዛባችሁ። በጊዜ ሂደት ውስጥ ለማየት በቀን አንድ ብርቱካን በቂ ነው። ሶስተኛ ማንጎ ነው። ማንጎ በቫይታሚን ኤ የበለጸገ ነው። የቆዳ ሴል እድሳትን ይደግፋል፣ እንዲሁም ቤታ ካሮቲንንም ይዘዋል። ቆዳችሁ እንዳይደርቅና እንዳይላጥ ይከላከላል። ለስላሳ የቆዳ ገጽታንም ያበረታታል። የብጉር ስጋትንም ለመቀነስ ይረዳል። መጠን ባለው መልኩ ተመገቡ፣ ተፈጥሯዊ ስኳሩ ከፍተኛ ስለሆነ። ጠዋት ላይ ወይም ከምግብ በኋላ ብትመገቡት ደግሞ ይመረጣል። አራተኛ አቮካዶ ነው። አቮካዶ በጤናማ ቅባቶችናም በቫይታሚን ኢ የታጨቀ ነው። የቆዳ መከላከያ ሽፋንን ይደግፋል። ከውስጥ ጥልቅ የሆነ እርጥበትን ይሰጣል። ቆዳችሁ ለስላሳ እናም የተሟላ እንዲሆንም ያደርጋል። የቆዳ መቆጣትንና መቅላትንም ይቀንሳል። ታዲያ በቀን ግማሽ አቮካዶን ተመገቡ። በሰላጣ፣ በዳቦ ወይም በስሙዚ ውስጥ ጨምሩት። አምስተኛ ሐብሐብ ነው። ሐብሐብ ወደ 90% ገደማ ውሃ ነው። በጣም ጥሩ የውሃ መጠንን ይሰጠናል። ላይኮፔንን ይዟል። ከፀሐይ ጉዳትም ይከላከላል። ቆዳችሁ ረጥቦ እናም ትኩስ ሆኖ እንዲቆይም ያደርጋል። ድርቀትን እናም መደብዘዝንም ይቀንሳል። ከፀሐይ ጋር የተያያዘ እርጅናንም ለመከላከል ይረዳል። በተለይ በሞቃት የአየር ጠባይ ወቅት ተመገቡት። በምግብ መካከል እንደ መክሰስ መጠቀምም በጣም ጥሩ ነው። ስድስተኛ አናናስ ነው። አናናስ ብሮሜላይን የተባለ የተፈጥሮ ኢንዛይምን ይዟል። በቫይታሚን ሲም የበለጸገ ነው። ተፈጥሯዊ የቆዳ መላጥን ይደግፋል። ብጉርን እናም የቆዳ መቆጣትን ለመቀነስ ይረዳል። የቆዳ ጥራትንም ያሻሽላል። ትኩሱን ፍሬ ተመገቡ። በቆርቆሮ የታሸገውን አትጠቀሙ። በሳምንት ጥቂት ጊዜ ከ2 እስከ 3 ቁርጥራጮችን ተመገቡ። ሰባተኛ ሙዝ ነው። ሙዝ በፖታሲየም እናም በቫይታሚን ቢ6 የበለጸገ ነው። የቆዳ እርጥበትን ለመጠበቅ ይረዳል። የቆዳ ድርቀትን ይከላከላል። ተፈጥሯዊ ብርሃንንም ይሰጣል። የቆዳ ጥገናንም ይደግፋል። እንደ ፈጣን መክሰስ በየቀኑ ተመገቡ። እንደ አማራጭ እንደ ተፈጥሯዊ የፊት ማስክ መጠቀምም ትችላላችሁ። ስምንተኛ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕል እንደ ኪውሪሲቲን ያሉ አንቲኦክሲዳንቶችን ይዟል። ጥሩ የፋይበር ምንጭም ነው። እርጅናን ያዘገያል። የአንጀት ጤናንም ይደግፋል። ይህም ወደ ጥራት ያለው ቆዳ ያመራል። አጠቃላይ የቆዳ ቀለምንም ያሻሽላል። ታዲያ ከቆዳው ጋር ተመገቡ። አብዛኛው ንጥረ ነገር ያለው ቆዳው ላይ ነው። በቀን
አንድ ፖም ወይም ደግሞ አፕል መመገብ ተመራጭ ነው። 9ኛ ኪዊ ነው። ኪዊ በቫይታሚን ሲ ይዘቱ እጅግ ከፍተኛ ነው፣ ከብርቱካንም ይበልጣል። ቫይታሚን ኢ እና አንቲኦክሲዳንቶችንም ይዟል። የኮላጅን ምርትን ያነቃቃል፣ የቆዳ መሸብሸብን ይቀንሳል፣ ቆዳንም እንዲያበራ ያደርጋል። በቀን ከ1 እስከ 2 ኪዊን ተመገቡ። በፍራፍሬ ሰላጣ ውስጥ ቢካተት በጣም ጥሩ ነው። 10ኛ ወይን ነው። ወይን በሬስቬራትሮል ለእርጅና መከላከያ በሆነ ውህድ የበለጸገ ነው። የቆዳ መሸብሸብን ይከላከላል፣ ቆዳን እንዲሳብ ያሻሽለዋል፣ የቆዳ እርጅናንም ያዘገያል። ተጨማሪ አንቲኦክሲዳንትን ለማግኘት ጠቆር ያሉ ወይኖችን ምረጡ። ከጣፋጭ ምግቦች ይልቅ እንደ መክሰስ ተመገቡት። 11ኛ ሎሚ ነው። ሎሚ ከፍተኛ ቫይታሚን ሲ እናም መርዛማ ነገሮችን የሚያስወግዱ ውህዶች አሉት። ቆዳን ያበራል፣ ጠባሳዎችን ወይም ጥቁር ነጥቦችን ለመቀነስ ይረዳል፣ የጉበት መርዝን የማስወገድ ሂደትን ይረዳል። ይህም ለቆዳ ጥቅም አለው። ጠዋት ላይ የሎሚ ውሃን ጠጡ። ለፀሐይ ብርሃን በሚጋለጥበት ወቅት በቀጥታ ቆዳችሁ ላይ ከመቀባት ተቆጠቡ፣ ሊያቆስል ይችላል። 12ኛ ኮኮናት ነው። ኮኮናት ጤናማ ቅባቶችንና እርጥበትን ይዟል። ቆዳችሁን ከውስጥ ያርሳል፣ ድርቀትን ይከላከላል፣ ለስላሳ የሆነ የቆዳ ገጽታንም ይደግፋል። ታዲያ የኮኮናት ውሃን ጠጡ ወይም ትኩሱን የኮኮናት ፍሬን ተመገቡ። በሞቃት አየር ጠባይ ላላችሁ ሰዎች በጣም ምርጥ ነው። ታዲያ ማድረግ ያለባችሁ ዘላቂነት ከብዛት ይበልጣል። አልፎ አልፎ ብዙ ከመብላት ይልቅ በየቀኑ ፍራፍሬዎችን መመገብ የተሻለ ነው። ልዩነት ደግሞ ኃይል አለው። የተለያዩ ፍራፍሬዎችን ቀላቅሉ፣ የተለያዩ ንጥረ ነገሮችን ታገኛላችሁ፣ የተሻለ ቆዳም ይኖራችኋል። ተጨማሪ ስኳርን ደግሞ አስወግዱ። ስኳር የበዛባቸው የፍራፍሬ ጭማቂዎች ቆዳን ሊጎዱ ይችላሉ፣ ብጉርና እርጅናን ያመጣሉ። ውሃ እና ፍራፍሬ አንድ ላይ አንጸባራቂ ቆዳ እንዲኖራችሁ ያደርጋሉ። ፍራፍሬዎች በተሻለ ሁኔታ የሚሰሩት በቂ ውሃን ስትጠጡ ነው። እንዲሁም ከፕሮቲንና ከጤናማ ቅባቶች ጋር አዋሃዱ። ንጥረ ነገሮች በተሻለ ሁኔታ እንዲመጠጡ እናም ቆዳችሁም እንዲጠገን ይረዳል። ታዲያ ሊወገዱ የሚገቡ የተለመዱ ስህተቶች ደግሞ የታሸጉ የፍራፍሬ ጭማቂዎችን በየቀኑ መጠጣትን አስወግዱ። ከፍተኛ ስኳር ያላቸውን ፍራፍሬዎችን እንደ ማንጎን ከመጠን በላይ እንዳትመገቡ። በአንድ ጀንበር ደግሞ ለውጥን እንዳትጠብቁ፣ ለውጥ ጊዜን ይወስዳል። አጠቃላይ አመጋገብን ደግሞ ችላ ማለት የተቀነባበሩ ምግቦች የፍራፍሬውን ጥቅምን ያጠፉታል ማለት ነው። ስለዚህ አመጋገባችሁም ጤናማ መሆን አለበት። ታዲያ ቀላል የሆነ የዕለት ተዕለት የቆዳ የፍራፍሬ ፕሮግራምን ከፈለጋችሁ ጠዋት ላይ የሎሚ ውሃ እናም አንድ ፍሬ ብርቱካን ወይም ሙዝን መመገብ፣ ቀን ላይ የተቀላቀለ ፍራፍሬዎችን የቤሪ ፍራፍሬዎችን ፖምና ኪዊን አንድ ላይ መመገብ፣ መክሰስ ላይ ሀባብ ወይም ደግሞ ወይንን መመገብ ትችላላችሁ። ከምግብ ጋር ደግሞ አቮካዶን በምግባችሁ ላይ ጨምራችሁ መመገብ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ቆዳችሁ ምርጥ እንዲሆን እናም ውብ እንዲሆን ጤናማ እና አንጸባራቂ ቆዳ እንዲኖራችሁ የሚረዱ ምርጥ ፍራፍሬዎችን ለቆንጆ ቆዳ የሚሆን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። እናንተ ከተማራችሁበትና ከወደዳችሁት ሌሎችም እንዲማሩበት ላይክ እና ሼር በማድረግ ሌሎችም አድርሱ አሳውቁላለሁኝ። ጥያቄያችሁንና ሀሳብ አስተያየታችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።